ሰላም ሰላም፣ ሰላም አለይኩም ወራህመቱላሂ ወበረካቱ። የሰሚራ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ ዛሬ በአዲስ መንገድ ተመልሼ መጥቻላችኋለሁ። አብርሽና የሩታ አክስት ማለት ነው ተገናኝተዋል ማለት ነው። እንግዲህ እሷም ካልፈለጋት ከዚህ በኋላ ሩታን የማይፈልጋት ከሆነ እሷም የራሷ ህይወት ትኑር፣ እሱም ደግሞ የራሱ ህይወት እየኖረ ነው እና ሴቶቹን ለምን ያባላል እያለች መታለች ማለት ነው። እንግዲህ አብርሃም መጥቶ የምትፈልጊው ጥያቄዎችን ጠይቅልኝ ብሏት፣ ለምንድን ነው እንደዚህ ሴቶቹን የምታመራሰሱ ስትል፣ እኔ ማንንም አልጎዳውም ሄርሜላንም ደግሞ አልጎዳዋትም፣ የራሴ ምክንያቶች አሉኝ አለ። እንጃ ምክንያቱን አናቅም። እንግዲህ የራሴ ምክንያት አለኝ አሁን ላይ እንዲያወራ አታግፋፊኝ እና የራሴ ምክንያት አለኝ። ከሩታ ጋር ደግሞ እኔ መኖርም አልፈልግም። ከበፊት ጀምሬ እየተናገርኩ ነበር። ሩታ ጋር እኔ መኖር አልፈልግም። የሚያገናኝን ልጅና ልጅ ብቻ ነው። እኔና እሷ ላይ አሁን ምን አለን ነው ያላት። እና ምንም የላችሁም እና ልጅ ነው ያላችሁ። እንግዲህ ልጅ እስካለን ድረስ እንጂ ሌላ ነገር እሷ ጋር ምንም የለኝም። ወላ ምንም ነገር ስለሌለኝ ከእሷ ጋር መኖርም መቀጠልም አልፈልግም። ግን ደግሞ ሌላው ነገሩ እኔ ተኝ ራሴ አስተካክላለሁ። ፍቅርም ደግሞ ያመጣት የራሴ ምክንያት አለብኝ አለ። እንግዲህ ፍቅርን ደግሞ ያመጣት የራሴ ምክንያት አለኝ። ሁሉም ደግሞ እንትን ያደረኩ የራሴ ምክንያቶች ስላሉኝ የራሴ ተይኝና አሁን የሚጠይቅ ጥያቄዎችን ጠይቅልኝ ብሏት እንግዲህ ጠይቃለች። እና ከዚህ በኋላ ከሩታ ጋር መኖር ትፈልጋለች እንደምን? የሱ ሁሉን ጥያቄው እሷ ነው። እሷ ደግሞ ይሄን ነው የምትጠይቀው። ከዚህ በፊትም በጣም ብዙ ጊዜ ስትጠይቀው አልፈልግም እያላት፣ አሁንም ደግሞ ለምንድን ግን በዚህ ልክ ሰው ብስምላይ አንዴ እኮ ማለት አልፈልግም ካለ የእሷም እየነገራት ነው። እሷ አሁን እዚህ ላይ ጥያቄ ማንሳት አልነበረባትም። እንደውም ከህይወቷ ውጣ ማለት እኔ መቼ ደረስኳት ነው እያለች ያለችው ነው። እኔ መቼ ደረስኳት? እኔ አልደረስኳትም። እነሱ ናቸው እየደረሱኝ ያሉት እንጂ እኔ አልደረስኳትም። ደርሻትም አላቅም። አንተ የምታሳየው ፊት ነው ስትል እኔ ምንም አይነት ፊት ነገር አላሳየውም። ልጅ መሄድ ነው መሄዱ። ያ ልጅ መሄድ ነገር ደግሞ እንትን ስላለ ትቻለሁ ምናምን እያለ ይገኛል ማለት ነው አብርሃም። እንግዲህ አሁን ላይ እና እሷ ነገር ምንም ነገር ስለሌለ እሷም ደግሞ አቁምልኝ። ሌላው ደግሞ እኔ ማንም አልጎዳውም። ሄርሜላም ደግሞ የራሴ ምክንያት አለኝ አለ እዚህ ላይ ማለት ነው። እዚህ ላይ ነው በደንብ የሆነ እንትን ያለኝ ማለት ነው። የምን ምክንያት ሄርሜላ ደግሞ ምን አርጋ ምን ምክንያት ይዞባት ነው? ሄርሜላ የራሴ ምክንያት አለኝ። አሁን ላይ ሄርሜላ ሳይሆን የሩታ ነገር ነው መውራት የፈለግሽው። የሩታን አውሪ። አልፈልግም፣ እኔ ከሩታ ጋር መኖር ጭራሽ አልፈልግም። እሷም ደግሞ አቁምልኝ እያለ ይገኛል። እሷም ደግሞ ሴቶቹን መደራረብ እኮ ብርቅ አይደለም። ሴቶቹን ለምን ታባላቸዋለ? እውነት ነው። አሁን ትናንት ከዚህ በፊት ሁሉም የማያውቁ ሰዎች ትናንት ሊባሉ ነበረ። እንግዲህ የማመጣ የእሱ ይመጣ ነው። ያው ዞሮ ግን ያው እነሱ ለምን እናነጋሽ የሚለው እሷም ደግሞ መታ ነው እንግዲህ እሱ ጋር ስትሆኝ ነው የእነሱ ነገር ትዝ ብሏቸው እነሱ ነው ያወራችሁ እንጂ መቼም በፊት የራሷ ህይወት እየኖረች ቢሆን እነሱን ስም አምጥታ አታነሳም ነበር። ግን ያው ከሱ ጋር ስለሆነች ነው መታ የእነሱን ስም ያነሳችሁ እና እነሱም እንዴት ነው ስማችን እናነሳለን ብሎ ትናንት እንግዲህ ተጣልቷል። አምጥቶ የእሷ ጉዳይ እኔ ያናግሩኝ ያለው ነገር እንዴት እንደዚህ ትላለ ብላ ነው ጠየቀችውና እኔ ጥሩ ነገር እሷን ሊመክሯት ወይ እሷን ነገር ቢያረጓም እኔ ሴቶቹ መሀል አያገባኝም ነበረ። ግን የሆነ ነገር አስበው እንደመጡ ስለማቅ ከእሷ ጋር ተከትዬ ተኮላቸው ምናቸውን ስለማቅ ተከትዬ መጥቻለሁ። ለዛ ነው እንጂ እነሱ ወይን ሌላ ነገር ጥሩ ነገር መውራት ቢፈልጓት እኔ አልመጣም ነበር። በምን አወቅ? ትናንት እኮ በቁም ነገር እያወሯት ነበር። አንደኛ አብራም ማለት ነው ትናንት ወይ እንደ ድሮ ሩታም አይደለችም በአንድ ተነስታ አንገትሽ ይዛለሁ መላለቻትም። በስነ ስርዓት ነው ትናንት ቅብጠጥ አለችው። እንግዲህ ፍቅር ናት፣ ያዙ እንዲቀቂን አለችው ፍቅር ናት እንጂ እነሱማ በስነ ስርዓት እያወሯት ነበር ማለት አስተምራት። ያው ከሄርሜላም ላይ ወስደ ከሩታ ላይም ደግሞ ትንሽ ወስደ ፍቅርን አስተምራት። ያው ዞሮ መረጥ ካደለ ፍቅርን ከመረጥ ካልቀረ በደንብ አስተምራት እንጂ ሰው አንድ
ሰው መቆም ዝም ብሎ እኮ አንዳንድ ሄርሜላን ካያቸው ጸጥ ብለህ በፊት ራሱ ማለት ነው ሩታ መታ ሄርሜላን ትሳደብ ምን ስትል ጸጥ ብላ ታዳምጥና ጨራሽ ትላታለች። በቃ የሆነ አንድ ሰው ተናድዶ ሲናገር የሆነ የሚያዳምጥ ሰው ይፈልጋል። ሄርሜላ በዚህ አዳምጣም በዛ ምትደፋ ታዳምጠው ነበር። ቀጥ አድርገህ ታዳምጠው በፊት ጀምሮ ማለት ነው። ሰው የሆነ ስትር ያለ ሰው እንደዛ ነው። አሁን አንድ ስሉ እሷ 10 ነው የምታውጠው። አንድ በስነ ስርዓት ሲመልሷት 10 ነው የምታውጠው። በዚህ ምክንያት አለመጣላት አይቻልም ነው የሚለውና እንግዲህ እሷም ከዚህ በኋላ ህይወት ላይ አደርስም አንተም ደግሞ ህይወት የእሷ ህይወት ላይ ማንም ቤቷን መጥቶም እንትን እንዳይል ማንንም እንዳይል አንተም እንዳደረሳት እኔ አልደረስኳትም አልደርስም ከዚህ በኋላ እሷን ምክራትና እሷ እንዳደርስኝ ብሏል። እንግዲህ ቪዲዮ በዚህ ያልቃል ማለት ነው። ግን ደግሞ እኔ እዚህ ላይ ያን ያህል ምንም እኮ ያ የደረሳት ሩታም ደግሞ ያን ያህል የደረሰች እኔ ጋር ሁን ብላ የለማመጠችው ነገር የለም አሁን እዚህ ላይ ማለት ነው። እውነቱን እንነጋገር ከተባለ እንዲሁም ከሄርሜላ ጋር ሲሆን ነበር አንድ ወይ እኔ ትመርጣለህ ወይ ሄርሜላ ትመርጣለህ የተባባሉት እንጂ አሁን ላይ ኤናርግ እኔ ጋር ሁን የሚባል ነገር ሩታ ምንም ያለችው ነገርም የለም። ከትናንት ወዲያም የተሰራ ቪዲዮ ከሄርሜላ ጋር መሆን ትችላለህ ያለችው። ትናንትም ደግሞ እሱን ሊያናግሩ አይደለም የመጡት ፍቅር ነው ሊያናግሯት የመጡት እንጂ ፍቅር እንግዲህ የራሳችሁ ጉዳይ የውጥ ላይ ያናገረቻቸው ነገር ሊኖር ይችላል። በሱ ነው እንደ እቺ አብሬሽን ፈልጎ እንትን ብሎ አልመጡም እና ሁሌ ተፈላጊም እንዳትሆን እንግዲህ እንደዛ ነው የሚለው የሚፈልገው። ላይክ አድርጉልኝ አበረታቱላችሁ ፈልጋለሁ። በዚህ አጋጣሚ ሰላም ዋሉልኝ። ይቀበላል የቤትኛውም ሰው አይደለም አንቺ ማንኛውም ለምን መንገደኛ አይሆንም። የኔን ቪዲዮ የኔን ሚዲያ የሚከታተል ሰው እንኳን አቁሞ ብዙ ምክር ሲሰጠኝ ብዙ ንግግር ሲያደርግልኝ ቆሜ ማዳመጥ ሰው ነኝ እና የማንንም ንግግር ምንቅም ሰው አይደለም። ግን የትኛውም ሰው ሲያወራኝ ንቄ ምንም ብዬ አላውቅም። አከብራለሁ የትኛውም ሰው ንግግር ማለት ነው እና ለእኔ እንደ ምክር ይህንን ሀሳብ ስለሰጠሽኝ በጣም በጣም ከልብ አመሰግናለሁኝ። ዛሬም ነገም ግን የኔን ፍላጎትና የኔን ባህሪ ካወቅሽ እኔም ሩታን እንድታሳርፊልኝ እፈልጋለሁኝ። ግን ይገባሽ እኔም ህይወቴ በወጣ በገባ ሁልጊዜ ጭቅጭቅና ንዝንዝን አልፈልግም። ስለዚህ እሷን መናገር ያለብሽን ነገር ብትናገሪያት ሞር የተሻለ ነው ብዬ ነው የማስበው። እኔ ችግር የለውም አሁንም ተናግሬያታለሁ። መጀመሪያም እየተናገርኩ ነው። ገባ አይደል? ግን አሁን ሰሞኑን ትላንት ራሱ ያደረግከው ነገር ጥሩ አይደለም። ገባ? ለምሳሌ ፍቅርን ጠሯት አይደል? ሊያውራት ነው የፈለጉት። አንተ አሁን መካከል ላይ መገኘት ምን የሚሉት ነው? ይሄ ግብግብ እንዲፈጥሩ ነው እያደረግ ያለው። ግን ምን አለ መሰለሽ አውቀው ሆን ብለው ልጅቷን እንትን ለማለት እንዴት ነው መጥፎ ስሜት ውስጥ ለመክተት እሷን ለመጉዳት ብለው ነው የጠሯት እንጂ እውነት እሷን ለምክር ወይንም ለጥሩ ነገር ጠርተዋት ቢሆን እኔም አልመጣም ነበር። የሆነ ክፋት ነገር እንደሚያስቡ ስለማቅ ነው አብሬያ ተከትዬ የመጣሁት ከፍቅር ጋር እንጂ በሴቶች መሀል ለመግባት ብዬ ማስቤ አይደለም። ስለዚህ እኔ በየትኛውም ጊዜ በየትኛውም ሰዓት አሁንም ቢሆን እኔ ሩታ ላይ በምንም አይነት መንገድ መድረስ አልፈልግም። መጥፎዋንም አልመኝም፣ ጥሩዋን ነው የምመኘው። ስለዚህ በምንም አይነት አጋጣሚ እኔ ካጠፋሁኝ እኔ ነገርኩሽ ገኒ እንዲህ እንዲያጥፍታል ካል ይቅርታ ጠይቃለሁ፣ ችግር የለብኝም። ግን ደግሞ እነሱም እኔ ላይ እንዳይደርሱብኝ በቻልሽው አቅም ማውራት ያለብሽን ነገር እንድታወሪ ይፈልጋለሁ። ችግር የለም፣ እኔ ያወራቸዋለሁ፣ ምንም ችግር የለም። ምክንያቱም በዚህ መቀጠል ስለሌለባችሁ ሰው በሰላማዊ መንገድ መለያየት እያለ እንደገና ወደ ጸብ መግባት ማለት ይሄ ይከብዳል በጣም። የእግዚአብሔር ሰላምታ ነው። ሰላም አትባባሉ አይደለም፣ ግን በሆነ ነገር ላይ የምትደራረሱበት ነገር ልጅ ነው። በቃ እናንተን የሚያገናኛችሁ ልጅ ነው። ከእንግዲህ ሌላ ምንም የሚያገናኛችሁ ነገር የለም። እሷም የራሷ ህይወት መኖር አለባት፣ አንተም የራሷ ህይወት ነው እየኖርክ ያለው። ስለዚህ እሷም ይመቸኛል ካለች እኖራለሁ ካለች እንደፈለገች መሆን ትችላለች ከአሁን በኋላ ማለት ነው። ገባህ አይደል? ያንን ነው ለመጠየቅ የፈለግኩት። ሰው ናት እሷም፣ ነገ የራሷ ህይወት ይቀጥላል። ስለዚህ በዚህ መልኩ ሴት ናት መጎዳት ስለሌለባት የእሷን ጉዳት የአንተም ጉዳት እኛ አንፈልግም። እኛ መጀመሪያም ቢሆን የሁለታቸው አብሮነት ነበር ምንፈልገው። ካልሆነ በኋላ ደግሞ ሰው ተለያይቶ በሰላም መኖር ነው ያለበት። እኔ የእሷን ጉዳት አልፈልግም፣ ግን በምንም አይነት መንገድ እሷን መጉዳት አልፈልግም። ተረዳሽ? የእሷን መጥፎ ወይም የእሷን ክፉ መስማትም ምንም አልፈልግም። እኔም ደስተኛ ሆና እንድትኖር የምፈልገው። ስለዚህ ይህንን ነገር አስረጅልኝ። ከዛ ባለፈ ውስጥሽ ላይ ያለ ጥያቄ ካለ መጠየቅ ትችያለሽ። ለምን ስለማከብርሽ እንደ ታላቅ አይቼ ስለመጣሁኝ ማለት ነው።
ችግር የለብኝም። በቃ ውስጤ ላይ ያለው ጥያቄ እኮ መጀመሪያ በስልክ ላይ አውርቻለሁ። ገብቷል። ከዚህ በፊት ለተፈጠሩት ነገሮች በሙሉ በስልክ አውርተናል። አሁን ሚዲያ ወጥቶ እንደዚህ ነው ማለት አግባብ አይደለም። ገብተዋል። ከዛ አንጻር ብዙ ነገሮች ተፈጥረዋል። ብዙ ነገሮችም አልፈሃል። ያንን ነገር ደግሞ በስልክም አውርቻለሁ። አሁን ማንሳቱ እንደገና ወደኋላ ተመልሶ ማንሳት ነው የሚሆነው። ገብተዋል። ለእኛም ጥሩ ያልሆነ ነገር የተፈጠረበት ሁኔታ ላይ ነበርን። ያ ነገር አልፈነዋል ዛሬ ገባ አልፈን ነው ዛሬ እዚህ የኖር ነው እንጂ በአንተ ምክንያት ብዙ ነገር ነው እኛም የተባል ነው። ግን ያለፈ ታሪክ ነው ትተነዋል። ግን እኔ ማወቅ የምፈልገውን ነገር ከሩታ ጋር የነበረውን ነገር ነው። እሱን ጨርሰልኛል። ያኛውን በስልክ አውርተናል። ችግር የለውም። በዚህ ጉዳይ ከሆነ የጠባሽኝ እንግዲህ ተመልሶልሻል ብዬ አስባለሁ። የምትፈልጊው መልስ አግኝተሻል ብዬ አስባለሁ። ስለዚህ በማንኛውም ታይም ደውዪልኝ። ውስጥሽ ላይ ጥያቄ የፈጠረብሽ ነገር ካለ መጠየቅ ትችያለሽ። እኔ እናንተን ማስከፋትም እናንተን እንትን ማለትንም አልፈልግም። አንዳንድ ጊዜ ግን ህይወቶች ላይ ብዙ ሰዎች ተፈትነው ማለት እናንትን ማለት መቻል አለባቸው። ዝም ብሎ የሆነ ሰው ስለመጣን ህይወት ላይ መስተናገድ የለበትም በቃ። ስለዚህ እኔ ማድረግ ያለብኝ ነገር ጠንቅቄ አውቃለሁ። ማን እንዴት ወዴት መሄድ እንዳለበት እኔ በራሴ መንገድ ማወቅ ባለብኝ ልክ አውቃለሁ። ግን እሱ መብትህ ነው፣ አስብበት። እግዚአብሔር ይርዳን የሚባለው። ከዛ በመቀጠል ደግሞ ማንም ሰው ቤቷ እየመጣ መናገርም ማውራትም አይችልም። እሷን ምንም ችግር የለም። በእኔ በኩል ያለ ሰው ማንም ሰው በአንተ በኩል ያለ ሰው ምክንያቱም አልፈልግም ነው ያልከው። እሷም የራሷ ህይወት ትኖራለች፣ አንተም የራስህ